እነዚህ ሁለት ደቀ መዛሙርት ከኢየሩሳሌም ተነስተው ወደ ኤማሁስ ወደምትባል ከተማ ይሄዱ ነበር። ኤማሁስ የምትባለው ከተማ ከኢየሩሳሌም 60 ምዕራፍ የምትርቅ ናት። 60 ምዕራፍ የሚባለው ወደ ኪሎ ሜትር ሲለወጥ 11 ኪሎ ሜትር አካባቢ ይደርሳል። ወደዛች ከተማ ተነስተው ሄዱ። ከኢየሩሳሌም ተነስተው በዚያ ሲሄዱ መንገድ ላይ ወይተናገሩ ኩሎ ዘኮነ የሆነውን ነገር ሁሉ ይናገሩ ነበር። በኢየሩሳሌም የተደረገውን ነገር ሁሉ ጌታችን እንደተያዘ፣ እንደተሰቀለ፣ እንደሞተ፣ እንደተቀበረ በሱ ላይ የተደረገውን ግፍ እያነሱ ይናገሩ ነበር። በኋላ ጌታችን ኢየሱስ ክርስቶስም ራሱ ቀርቦ አብሯቸው ይጓዝ ነበር ይላል። በጣም ደስ የሚል ቃል ነው። ጌታችን ኢየሱስ ክርስቶስ ራሱ ቀርቦ ከደቀ መዛሙርቱ ጋር ከነዚያ ሁለት ደቀ መዛሙርቱ ጋር አብሯቸው ይጓዝ ነበር። ሲጓዙም ይህንን ነገር ሲናገሩ ፊታችሁ ጠውልጎ እየተከዛችሁ እያዘናችሁ ይህ የምትናገሩት ነገር ምንድን ነው አላቸው። እንደማያውቅ ሰው ሆኑ። እነሱም አንተ ለኢየሩሳሌም እንግዳ ነህ፣ በእውነቱ የሆነውን ነገር አልሰማህም? ኢየሱስ የሚባል ሰው ነበረ። እሱም ጻድቅ ነበር። እግዚአብሔር ባወቀው ነገር በእግዚአብሔር ፊት ደግ ነበረ። በናዝሬትም ተወልዶ ያደገ ነበር። ሕዝቡም እንደ መምህር፣ እንደ ጌታ፣ እንደ ነቢይ ያከብሩት ነበር። እኛም የአባቶቻችን ተስፋ ፈጽሞ ያድንናል ብለን አምነንበት ነበረ። እሱን እንግዲህ ይኸው ሰቅለውት ይህን ያህል ቀን ሆነው አለ። ሞተ ዮሴፍ ነገር ወለ ዮሴፍ ይላሉ አባቶቻችን። የዮሴፍን ሞት ለዮሴፍ እንዳረዱት እንደ ዮሴፍ ወንድሞች ማለት ነው። በዚህ ጊዜ ጌታችን እናንተ ልባችሁ ከማመን የዘገየ ተላልፎ እንደሚሰጥ በኃጥአን እጅ እንደሚያዝ በሦስተኛው ቀን ከሞተ ከተሰቀለ በኋላ ከመቃብር ተለይቶ እንደሚነሳ አልነገራችሁምን? በነቢያት እና በመጻሕፍት ሁሉ የተነገረውንስ ልብ አላላችሁምን? እያለ ይሄንን እያስተማራቸው አብሯቸው ሄደ። እንደ ሌላ ሰው ሆኑ። እነሱም መንገዱን መሸት አድርገው ነው ኑሯል የጀመሩት። ይሄንን ካስረዳቸው በኋላ ልቡናቸው እየነደደ እየተቃጠለ መንገዱ እየተዘነጋቸው እውነት እኮ ነው፣ በሙሴ እንዲህ ብሎ ነግሮናል፣ በኢሳይያስ እንዲህ ብሎ ነግሮናል፣ በኤርምያስ እንዲህ ብሎ ነግሮናል፣ ስለምንድን ነው እንደዚህ ያለው እያሉ ልቦናቸው እየተቃጠለ እስኪ በል ጨምርልን ንገረን እያሉ ደስ እያላቸው ልባቸው እየተቃጠለ አብረው ሄዱና መሸት ሲል መሽቷል፣ ፀሐይም ሊገባ ቀርቧል፣ ከኛ ጋር እደር እንጂ አሉት። እሱም ፈጻሜ ፈቃድ፣ ደግ፣ ሰው የሚወድ ፍጹም ፍቅር የሆነ አምላክ ስለሆነ ከዚህ የተነሳ አብረህን እደር ሲሉት ፍጹም ቸር የሆነው አምላክ ከነሱ ጋር ሊያድር ገባ። ገብቶም ተቀምጦ ህብስት አነሳና ዓይኖቻቸውን ህብስት አንስቶ ያንን ባርኮ አመስግኖ ሰጣቸውና ያንን ህብስት ቀኑን ሙሉ ይገርማቸዋል፣ እንዳያውቁት ልቡናቸው ታጉሮ ነበር። አብረው እየሄዱ ህብስቱን ባርኮ ሲሰጣቸው ወተከስተ አዕይንቲሆሙ ዓይኖቻቸው ተከፈቱላቸው፣ ተገለጡላቸው። እሱ መሆኑን አወቁት። መጻሕፍትን እየጠቀሰ ቀን ሙሉ ሲያስተምረን አኮኑ ይነድደን ልብነ፣ ልቡናችን ይቃጠልብን ይነድብን አልነበረምን? ለካ እሱ ቢሆን ነው ብሎ አወቁ።